ሰላም ነው ተግዛል? ምንም ሰላም ነው፣ ግን እባክህ ዕዳ ውስጥ ተዘፍቄ እኮ በጣም ጨንቆኛል። ለወደፊት ህይወቴ ራሱ ምን እንደማደርግ አላውቅም። እንዴት አድርጌ ሀብት መስራት እንደምችል ሳስበው ራሱ ገና ያስቀኛል። ሌላ በዚህ ችግር ካነበብኩት መጽሐፍ በጥቂት ደቂቃዎች ውስጥ ልንገርህ። እሺ፣ መጽሐፉ ባጭሩ ከዕዳ ለመውጣት ሀብት ለማፍራት የሚረዳ ደረጃ በደረጃ የተቀመጠ ተግባራዊ መመሪያ ነው። መጽሐፉ ውስብስብ የሆነ ሂሳብ ቀመር ላይ ከማተኮር ይልቅ በቀጥተኛ በሆነ መንገድ የግል ባህሪ በመለወጥና የገንዘብ ላይ ሙሉ ቁጥጥር በማድረግ ላይ ያተኩራል። ዋና ዋና ሀሳቦቹ የራምሴ መርሃ ግብር የተገነባው በአንድ መሰረታዊ እውነታ ላይ ነው። ፋይናንስ ስኬት 80% በባህሪ ለውጥ ወይም ቢሄቪየር ቼንጅ ላይ ሲሆን የተመሰረተ ሲሆን እውቀት ወይም ኖሌጅ ደግሞ የሚይዘው 20% ብቻ ነው የሚለውን ነው። ይህም ማለት ስለ ገንዘብ ማወቅ ብቻ በቂ አይደለም። ዋናው ቁልፍ ስለ ገንዘብ ያለንን አመለካከት መቀየርና ዲሲፕሊን ያለው የገንዘብ አጠቃቀም ልምድን ማዳበር ነው። ቁልፍ ስልቶችና መርሆች 1. እቅድ ማውጣት በጀቲንግ። ገንዘቡ የት መሄድ እንዳለበት ይዘዙት። በጀት ማውጣት ማለት ገንዘቡ አልቆ የት ሄደ ብሎ ከመጨነቅ ይልቅ ገና ሳይመጣ ወይም ሳይወጣ እዚህ ጋር ሂድ በዚህ ጋር ግባ ብሎ ማዘዝ ማለት ነው። ዜሮ በጀት። በየወሩ ገቢዎ ሲቀነስ ወጪዎ ዜሮ መሆን አለበት። ዕዳ ወይም ኔጌቲቭ መግባት የለበትም ማለት ነው። ይህም ማለት ገቢዎ ለምሳሌ 10 ሺህ ብር ከሆነ 10 ሺህ ብር ስም ሊኖራቸው ይገባል። ለምሳሌ 4 ሺህ ብር ለገሌ፣ 20 ሺህ ብር ለገሌ፣ 20 ሺህ ብር ለገሌ፣ 20 ሺህ ብር ለእንደዚህ፣ 20 እንደዚህ እየተባለ ተደምሮ 10 ሺህ ብር። የፖስታ ዘዴ ለምግብ ወይም ለመዝናኛ የመደቡት ገንዘብ በጥሬ ብር በፖስታ ውስጥ ማስቀመጥ ወይም በሆነ ባንክ አካውንት ውስጥ ማስቀመጥና ያ ገንዘብ ካለቀ በዛ ወር ተጨማሪ ወጪ አለማድረግ፣ ተጨማሪ ለመዝናኛ ብሎ አለማባከን ማለት ነው። ይህም በዲጂታል ክፍያ በባንክ በተለያየ መንገድ ማኔጅ ማድረግ ይቻላል። ሁለተኛ፣ ከዕዳ መራቅ። ዕዳ ባርነት ነው። ብዙ ሰዎች ዕዳን ወይም ብድርን ሀብት ማፍሪያ እንደሆነ ያስባሉ። ራምሴ ግን ዕዳ ገቢውን የሚበላና ነፃነቱን የሚነጥቅ ጠላት እንደሆነ ያስተምራል። የአስተሳሰብ ለውጥ። አዲስ መኪና ወይም ስልክ በብድር መግዛት ሀብታም ያስመስላል እንጂ ሀብታም አያደርግም። እውነተኛ ሀብታም ለመሆን የራስን ገንዘብ እንጂ የባንክ ገንዘብ መጠቀም የለብህም። ወለድን መጥላት። ለባንክ ወይም ለአበዳሪ የምንከፍለው ወለድ እኛን ድሃ አበዳሪውን ደግሞ ሀብታም የሚያደርግ መሳሪያ መሆኑን መረዳት። ሶስተኛ፣ ቁርጠኝነት። እንደ አጋዘን መሮጥ። አንድ አጋዘን አንበሳን ለማምለጥ የሚሮጠውን ያህል ፍጥነት በቁርጠኝነት ዕዳ ክፍያ ለማድረግ ማሳየት፣ በዛ ልክ መሮጥ ያስፈልጋል። የአስቸኳይነት ጊዜ ስሜት። ዕዳ ላይ የሚሆኑበትን ጊዜ ቀስ ብዬ ከፍላለሁ ማለት የለቦትም። የቅንጦት ዕቃዎችን በመሸጥ ትርፍ ሰዓት በመስራት ወይም ወጪን በከፍተኛ ሁኔታ በመቀነስ ዕዳውን በአጭር ጊዜ መጨረስ አለበት። መስዋዕትነት። ዕዳ እስኪያልቅ ድረስ ምግብ ቤት ሂዶ አለመብላት፣ ውድ ልብስ አለመልበስ መሳሰሉ የተጋነኑና አላስፈላጊ ወጪዎችን በማስቀረት መስዋዕትነቶችን መክፈል ግድ ይላል። አራተኛ፣ ዲሲፕሊን። የዘገየ እርካታ ዲሌይድ ግራቲፊኬሽን። ይህ ነጥብ ዛሬ የምንፈልገውን ነገር ሁሉ አሁኑኑ ማግኘት አለብን የሚለውን የልጅነት ስሜት ማሸነፍ ነው። ዛሬ አላስፈላጊ ወጪዎችን በመቆጠብ ራስን በመግዛት ዲሲፕሊን ነገ ማንም ሊደርስበት በማይችል የፋይናንስ ደረጃ ላይ ለመድረስ ያስችለናል። ልዩነቱ ዲሲፕሊን ያለው ሰው የሚመራው በስሜቱ ሳይሆን በእቅዱ ወይም በበጀቱ ነው። አንድን ዕቃ ለመግዛት በጀት ላይ ከሌለ የፈለገ ቢመኝ እንኳ ለበጀቱ ታማኝ ሆኖ ይቆያል። ተምር እነዚህ ሀሳቦች ቢተገበሩ የሚሰራ ይመስለኛል። ወርቅ ማለት ይመስላል። ካለበቸ መጽሐፉ ዋና መመሪያ የሆኑ 7 የህፃን እርምጃዎች ወይም 7 ቤቢ ስቴፕስ አጠራርጌ ልንገርህ። ፋይናንሻል ፍሪደም ለማግኘትና ከዕዳ ወጥቶ ገንዘብ መቆጠብ ለመቻል 7 ቤቢ ስቴፕስ ብሎ ጸሐፊው ያስቀመጠውን እነዚህ በቅደም ተከተል የሚተገበሩና የገንዘብ ነፃነትን ለማግኘት የሚረዱ ውጤታማ መንገዶች ናቸው። እርምጃ 1፣ $1,000 የድንገተኛ አደጋ ፈንድ መጠባበቂያ በእኛ እንበልና 5,000 ብር ይህን ያህል እንቆጥብ። ዓላማውም ላልታሰቡ ችግሮች፣ ላልታሰቡ ወጪዎች፣ የማይቀሩና በጣም ግን ሊያስቸግሩ የሚችሉ ወጪዎችና ዕዳ ውስጥ ሊያስገቡ ለሚችሉ ነገሮች ዕዳ ውስጥ ላለመግባት እንደ ጋሻ፣ እንደ መከላከያ፣ እንደ መጋጫ እንዲያገለግለን የሚቀመጥ ነው። አተገባበሩ አላስፈላጊዎችን በመቀነስ ወይም ትርፍ ዕቃዎችን በመሸጥ ይህንንም ገንዘብ በፍጥነት ማጠራቀም። እርምጃ 2 ወይም የቤቢ ስቴፕ ነምበር 2 የዕዳ በረዶ ዴብት ስኖቦል ልንለው እንችላለን። ዴብት ስኖቦል ከቤት ብድር፣ ሞርጌጅ ወይም ለመኪና ከተበደሩ ትልልቅ ዕዳዎች ውጭ ያሉ ትንንሽ ዕዳዎችን ከፍሎ መጨረስ፣ ማረጋጋት ላይ ማለት ነው። አሰራሩ ዕዳዎችን ከትንሽ ወደ ትልቅ በቅደም ተከተል መዘርዘር፣ የወለድ መጠናቸውን ከግምት ውስጥ ባስገባ መልኩ
አተገባበሩ በትንሹ ዕዳ ላይ ትኩረት አድርጎ በፍጥነት መክፈል ትንሹን ዕዳ ሲጠናቀቅ የሚፈጠረውን የስነ ልቦና መነሳሳትና ደስታ ለትልልቆቹ ዕዳዎች ለመክፈል መበረታቻ መነሳሻ ይሆናል። ይህም እንደ አነቃቂ ይጠቅሞታል። ይህን ያድርጉ። ሶስተኛ እርምጃ 3 ወይም ቤቢ ስቴፕ ነምበር 3 ከ3 እስከ 6 ወር ሙሉ የመጠባበቂያ ፈንድ ማድረግ። ከ3 ወር እስከ 6 ወር ለኑሮ የሚበቃ ወጪን መቆጠብ። ዓላማው ስራ ቢፈቱ፣ የሕክምና አደጋ ቢደርስበው ወይም ሌላ ትልቅ ችግር ቢፈጠር የገንዘብ ደህንነት እንዲኖረው ያደርጋል። አተገባበር ይህን ገንዘብ በቀላሉ ሊንቀሳቀሱ የሚችሉ የባንክ አካውንት ውስጥ ማስቀመጥ አለበት። እርምጃ 4 ቤቢ ስቴፕ ነምበር 4 ለጡረታ 15% ኢንቨስት ማድረግ ወይም አሁን ጡረታ አሉት ሰው በሚሰሩ ስራ ጡረታ ካሉት እሱን ጡረታ ይክፈሉ ወይም ከሌሎትም ለጡረታ የሚሆን 15% ያህል ያስቀምጡ። ከቤት ገቢው ውስጥ 15 በመቶ ለጡረታ ጊዜ እንዲሆን ኢንቨስት ማድረግ። ዓላማው እድሜ መግፋት ጊዜ የሚሆን አስተማማኝ ሀብት ነው። እድሜ በገፋ ቁጥር ባረጀን ቁጥር መጠባበቂያና ችግር ውስጥ እንዳንወድቅ የሚያደርግ ሲሆን አተገባበሩ የተሻለ ትርፍ በሚያስገኙና ከቀረጥ ነፃ የሆኑ የቁጠባ ወይም የኢንቨስትመንት አማራጮችን መጠቀም። እርምጃ 5 ቤቢ ስቴፕ ነምበር 5 ለልጆች የኮሌጅ ትምህርት መቆጠብ። ቤተሰብ መስርተው ልጅ ካሉት ልጆቹን ለወደፊት ለሚያስተምሩበት ራሱን የቻለ ቁጠባ መጀመር። ለወደፊት ከፍተኛ ትምህርታቸውን የሚሆን ትምህርት ፈንድ ለልጆች ማቋቋም። ዓላማው ልጆች ያለ ዕዳ ትምህርታቸውን እንዲያጠናቅቁና የራሳቸውን ሕይወት የተሻለ ደረጃ እንዲረዱ እንዲያስተምሩ ከፍ እንዲያደርጉ የሚረዳ ነው። እርምጃ 6 ቤቢ ስቴፕ ነምበር 6 የቤት ብድርን ቀድሞ መክፈል። ወደ ቤት ብድር ተጨማሪ ክፍያዎችን በማድረግ ብድሩን በፍጥነት መክፈል። የቤት ብድሮን ተጨማሪ ክፍያዎችን በማድረግና የቤት የመኪና ያሉትን ብድሮች ተጨማሪ ብር በመሰብሰብ መክፈልና መጨረስ። ዓላማው ከቤት ብድር ወለድና ከወራዊ ክፍያ ነፃ መሆን። ይህ እርምጃ ትልቅ የገንዘብ ነፃነት ያጎናጽፋል። እርምጃ ቁጥር 7 ሀብት ማፍራትና በልግስና ሌሎችን መርዳት ሌሎችን መጥቀም ደረጃ ላይ መድረስ የሚቻልበት ሲሆን ሁሉንም ዕዳዎቹን ከጨረሱ በኋላ አስተማማኝ ቁጠባ ካለው በኋላ ትኩረቶ ሀብት ማፍራትና ሌሎችን መርዳት ይሆናል። ዓላማው ለትውልድ የሚተርፍ ሀብት መተውና የተቸገሩትን በመርዳት የውስጥ እርካታ ማግኘት። ዋና ዋና መልእክቶችን ለማየት ያህል ዕዳ ጠላት ነው። ራምሴ ከቤት ብድር ወይም ሞርጌጅ ውጭ ያሉ ዕዳዎች በሙሉ በከፍተኛ ፍጥነት መክፈል ማስወገድ እንዳለብን በጥብቅ ይመክራል። ጥሬ ገንዘብ ንጉስ ነው። ካሽ ኢዝ ኪንግ። ግዢዎቹን በጥሬ ካሽ እንዲፈጽሙ ያበረታታል። በጀት ግድ ነው። ገንዘቡ ወዴት እንደሚሄድ ለመቆጣጠርና በትክክል ለታቀደለት ዓላማ ለማዋል ለማረጋገጥ ወራዊ በጀት ማውጣት ወሳኝ ነው። ጽናት ወሳኝ ነው። ፕሮግራሙ ውጤታማ የሚሆነው ፈታኝ ሁኔታዎችን ቢገጥመን እንኳ ሳይቋረጡ እቅዱን በጥበብ ሲከተሉና ሲፈጽሙ ብቻ ነው። ከዚህ በመቀጠል ጸሐፊው ይህን ምክር ሲሰጥ ትችቶችና ሊታሰቡ የሚገባቸው ነጥቦችም ማየት ስለሚኖርብን እነሱን ልይ። መጽሐፉ ለብዙዎች ጠቃሚ ቢሆንም አንዳንድ ባለሙያዎች የሚከተሉትን ትችቶች ይሰነዝራሉ። ይህ መጽሐፉን ያነበቡ ሰዎች አጠቃላይና ባለሙያዎች የሰጡት ትችት ሲሆን አንደኛ የዕዳ በረዶ ዘዴ በሂሳብ ስሌት መሰረት ከፍተኛ ወለድ ያላቸውን ዕዳዎች ቀድሞ መክፈል የተሻለ እንደሆነ ይከራከራሉ። ነገር ግን ራምሴ ትኩረት የሚሰጠው ስነ ልቦናዊ ጥንካሬ እና ለፈጣን ድሎች ነው። ስለዚህ ትንንሾቹን ብድሮች ከመክፈል ጀምር ማለቱ እዚህ ጋር ትችት አስነስቷል ማለት ነው። ሌላኛው የኢንቨስትመንት ምክሮች በጣም መሰረታዊ ናቸው። ስለሆነም የግል ምርምር ማድረግ ወይም የፋይናንስ አማካሪ ማነጋገር አስፈላጊ ሊሆን ይችላል። ለራሱ እንዲመች አድርጎ አጅስት ማድረግ ያስፈልጋል። በብድር አለመግዛት ወይም በብድር አለመጠቀም። ራምሴ ክሬዲት ካርድን ሙሉ ለሙሉ ወይም ብድርን ሙሉ ለሙሉ ይቃወማል። ነገር ግን በአግባቡ ከተያዘ ክሬዲት ካርድ ወይም ብድር የራሱ ጥቅሞች ሊያመጣ ይችላል። በብድር ወስዳችሁ ትልቅ ትርፍ ያለውና ትልቅ ገንዘብ ሊያስገኝ የሚችል ቢዝነስ ከተገኘ ተበድራችሁ እንድትሰሩ የምትገደዱበት ወይም የምትመርጡበት ጊዜ ስለሚኖር በፍጹም ብድር አትውሰዱ ማለቱም አንድ ትችት ያስነሳ ጉዳይ ሲሆን ይህንንም ከግምት ውስጥ ማስገባት ያስፈልጋል። በአጠቃላይ ዘቶታል መኒ ሜክኦቨር በገንዘብ ረገድ ራሳቸውን መቆጣጠር እና ከዕዳ መውጣት ለሚፈልጉ ሰዎች እጅግ ጠቃሚ መሳሪያ ነው። እቅዱን ለመተግበር ቁርጠኝነት ላላቸው ሰዎች ግልጽና ተግባራዊ የሆኑ መንገዶችን ያሳያል። ሆኖም ግን ማንኛውም ትልቅ ፋይናንስ ውሳኔ ከማድረጉ በፊት የቀረቡትን ትችቶች ከግምት ውስጥ በማስገባት የራሱን ምርምር ማድረግ ይመክራል። ተመቸ? አዎ፣ ግን ተግባር ይፈልጋል። በቁርጠኝነት አድርገው በዕዳ ላይ ዕዳ እየተደከምትሩ ነገምት ማድረግ ጨከን ብለህ ገንዘብን ያዝ ማድረግ ኖ ፕላን የሆነ ገንዘብ አወጣት ፕላንን አቁም። ኖ ፕላን ገብቷል። ኖ ፕላን ማለት ያለ እቅድ ገንዘብ ዝም ብሎ ማውጣት ማለት ነው። ስለዚህ እቅድ አውጣ። እዚህ መጽሐፉ ላይ የተጠቀሱ ሀሳቦችን ለአንተ እንዲመቻ አድርገህ አመቻችተህ
እቅድ አውጣ፣ እዛ አድርገው። ቀላል ነው። አይዞሽ ብሮ። ቴንክ ብሮ። ቴንክ የሆነ